ይህ በስክሪኑ ላይ የምትመለከቱት ውሻ እንግዲህ ከልጅነቱ ጀምሮ ለቤተሰቦቹ ከሰፈር እየሰረቀ አንዳንድ እቃም ያመጣላቸው ነበር። ታዲያም እንግዲህ ይሄ ውሻ ህይወት ያለው ህይወት የሌለው ነገር አይልም። ምንም ነገር ይሁን የተተከለም ነገር ይሁን ያልተተከለም ይሁን ብቻ እሱ ያገኘውን ነገር ይዞ ወደ ቤት ወደ መምጣት ይታወቃል። ይቺ በስክሪኑ ላይ የምትመለከቷት ግለሰብ አባቷ ከሞተ 22 ዓመታትን አስቆጥሯል። ነገር ግን በስልክ ተደውሎ የተነገራት ነገር እጅግ በጣም አስደንጋጭ ዜና ነው። አባትሽን አግኝቼዋለሁ የሚል ንግግር ነበረ ከስልኩ የሰማችው። የወንድማችሁን ገዳይ አቅፎ መሳም እንዴት ያስችላችኋል? ይህ ወጣት ግን ይህንን ነገር አድርጓል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ብዙ ሰው እንዳየው ላይክ በማድረግ ጀምሩት ማለት ነው። ይመቻችሁ። በሰፈሩ ሁሉ የሚወደድ አንድ ሌባ ውሻ አለ ብላችሁ ታምኑኛላችሁ? ይሄ እንዴት ሊሆን ይችላል ብላችሁ ከጠየቃችሁኝ ይሄው ታሪኩን ልነግራችሁ ነው። ይህ በስክሪኑ ላይ የምትመለከቱት ውሻ እንግዲህ ከልጅነቱ ጀምሮ ለቤተሰቦቹ ከሰፈር እየሰረቀ አንዳንድ እቃም ያመጣላቸው ነበር። ታዲያም እንግዲህ ይሄ ውሻ ህይወት ያለው ህይወት የሌለው ነገር አይልም። ምንም ነገር ይሁን የተተከለም ነገር ይሁን ያልተተከለም ይሁን ብቻ እሱ ያገኘውን ነገር ይዞ ወደ ቤት ወደ መምጣት ይታወቃል። ለማንኛውም እንግዲህ ልክ እንደ ሰው ልጅ ለሰው ልጆች ይጠቅማል ብሎ ያሰበውን ነገር በጠቅላላ ወደ ቤት ይዞ በመምጣት ይታወቃል። የቤቱን ባለቤት ታዲያ ይሄንን ውሻ ሁሌም ቢሆን ልብስ እየቀያየረ እንደ ልጁ ይንከባከበው ነበር። ምናልባት ደግሞ በቀን ውስጥ ከ5 እስከ 7 ጊዜ ልብስ ሊቀይርለት ይችላል። የሰፈሩን ሰው ታዲያ ሁሌም ቢሆን ጥያቄ ይሆንባቸው ነበር። ይሄንን ውሻ እንዴት ሊወደው ቻለ ብለው ብዙ ሰዎች ይጠይቃሉ። ይሄ ውሻ ታዲያ ትላልቅ ሰዎችን ባየበት ጊዜ ትላልቅ ሰዎችን በማክበር ይታወቃል። እንዲሁም ደግሞ እቃ ይዘውም ከሆነ ያንን እቃ ወደ ቤታቸውም ወደ ማድረስም ይታወቃል። ማለትም ከሰው ልጆች አይተናነስም ማለት ነው። እንግዲህ ይሄ ውሻም ከፈለገ በእርሻ ላይ ያሉ ሰዎችንም በዚህ አይነት መልኩ ስራም ያግዛቸዋል። ምናልባትም እንግዲህ አንድ ሰው ቁጢጥ ብሎ ከተቀመጠ ይህ ሰው ይደክመዋልና መቀመጫ ይዤ እመጣለሁ በማለት ያንን መቀመጫ አምጥቶም ይሰጣል። እንዲሁም ደግሞ በተመሳሳይ መንገድ በዝናቡም ውስጥ የሚሄድም ሰው ካለ ያን ጃንጥላ አምጥቶ ጃንጥላ በመስጠትም ይታወቃል። እናም ታዲያ ይህ ውሻ በሚያደርጋቸው ነገሮች ነበር የተወደደው። ታዲያም እንግዲህ በዚህ ውሻ አንዳንድ የተናደዱ የሰፈሩ ነዋሪዎች ተከትለው እቃቸውን ስለወሰደባቸው አብሮት ይከተሉታል። መጨረሻም ግን ይሄ ውሻ የት እንደሚኖር ስለሚያውቁ ወደ ቤቱ ከሄዱ በኋላ የውሻውን ባለቤት ይጠይቁታል። ያው የውሻውን ባለቤት እንግዲህ ሁላ ተግባሩን ስለሚያውቅ ያመጣውን እቃ በጠቅላላ ተቀብሎ እንደ አዲስ በጓሮ በር ለባለቤቶቹ መልሶ ይሰጣል። ነገር ግን ይሄ ሁላ ድርጊት ካለፈ በኋላ ባለቤቶቹ በድርጊቱ እየተሳሳቁ አይ ይሄ ውሻ ምንጉር ነው ማለታቸው አይቀርም እንደምታውቁት። ያው ግን በሰፈሩ በጠቅላላ ተወዳጅ የሆነበት ይሄ ውሻ በቤተሰቦቹ በጠቅላላ ተወዳጅ እንዲሆን አድርጎታል። ምክንያቱም ደግሞ ቤት አምጥቶ ያጠራቀመውን እቃ የሰፈር ሰዎች ተቸግረው ካየ ያንን እቃ አውጥቶ ለሰፈር ሰዎች መልሶ ይሰጣቸዋል። ይህ ውሻ እንግዲህ ላለፉት 5 ዓመታት በዚህ መልኩ ተወዶ የሰፈር ሰዎችና ቤተሰቦችን በሚገባ በማገልገል ቆይቶ ነበር። ለማንኛውም የዚህን የውሻ ታሪክ እንሆ ወደ እናንተ አመጣሁላችሁ። ወደ ቀጣይ ፕሮግራማችን እንለፍ። ይቺ በስክሪኑ ላይ የምትመለከቷት ግለሰብ አባቷ ከሞተ 22 ዓመታትን አስቆጥሯል። ነገር ግን በስልክ ተደውሎ የተነገራት ነገር እጅግ በጣም አስደንጋጭ ዜና ነው። አባትሽን አግኝቼዋለሁ የሚል ንግግር ነበረ ከስልኩ የሰማቸው። ይኸውላችሁ ቤተሰቦች ይቺ በስክሪኑ ላይ የምትመለከቷት የእሱ አባት ዊሊያም ስቲፕስ ይባላል። ከ22 ዓመት በፊት እንግዲህ ከሁለት ጓደኞቹ ጋር ሆነው ወደ ፔሩ ያቀናል። ወደ ፔሩ የሄዱበት ምክንያት ደግሞ ተራራ ለመውጣትና ውድድር ለማድረግም ነበረ። ታዲያም እንግዲህ ሲወጣጡት የነበረው ተራራ በበረዶ የተሸፈነ በበረዶ የተሞላም ነበረ። ታዲያም እንግዲህ ከሁለት ጓደኞቹ ጋር ሆኖ ጉዞ እያደረገ ሳለ በዛ ሰዓት እጅግ በጣም አስደንጋጭ የሚባል የበረዶ መንሸራተት ያጋጥማቸዋል። በዚህም ታዲያ እንደ አጋጣሚ ሆኖ ሁለት ጓደኞቹ ሲተርፉ እሱ የእድል ማውጣት ይሁን አይሁን በማይታወቅ ሁኔታ በረዶ ውስጥ ተቀብሮ ይቀራል። ታዲያም እንግዲህ የሚመለከታቸው የፖሊስ አካላት ይሄንን ሬሳ ለማግኘት 2 ዓመታትን ቢፈልጉ ዊሊያም ስቲፕልስን ማለትም የዚች ልጅ አባት ሊያገኙት አልቻሉ። ታዲያም እንግዲህ ለ2 ተከታታይ ዓመታት አባቷ ቢፈለግም ሊገኝ ስላልቻለ ልጅቷ ተስፋ ቆርጣለች። በቃ ከዚህ በኋላ አባቴን ላገኘው አልችልም
አባቴ በበረዶቹ ውስጥ ቀርቷልና ከዚህ በኋላ አባቴ ላገኘው አልችልም ብላ ተስፋ ትቆርጣለች። ያው ግን ይሄን ሁላ ክስተት ባስታወሰች አጋጣሚ ሀዘኗን ታቅፋ በቁጭትና በሀዘን ለ22 ዓመታት ጠብቃለች። ከ22 ዓመት በኋላ እንግዲህ ይህንን ታሪክ የሰሙት ሁለት ወንድማማቾች ተመሳሳይ ተራራን እንግዲህ መውጣት ይፈልጋሉ። ለዚህም እንግዲህ በቂ ልምምድ አድርገው ወደ ሀገረ ፔሩም ተጉዘው ይሄዳሉ። መነሻቸውን ደግሞ አሜሪካ ማለት ነው። ታዲያም እንግዲህ እነዚህ ሁለት ወንድማማቾች ያቀዱትን ጉዞ በትክክል ያደርጉና ዊሊያም ስቲፕልስ ማለትም ደግሞ የዚች ልጅ አባት የወጣበትን ተራራ እሱ በሄደበት መንገድ መሄድ ይጀምራሉ። ታዲያም እንግዲህ ብዙ መንገዶችንም ከተጓዙ በኋላ ዊሊያምን በአስደናቂ ሁኔታ ፖሊሶች ለብዙ ዓመታት ሲፈልጉት የነበረውን ዊሊያምን በአስደናቂ ሁኔታ ያገኙታል። ነገር ግን ይህ ሰው ሲገኝ በህይወት አልነበረም። ነገር ግን በሚገርም ሁኔታ ቦታው ቀዝቃዛና እጅግ በጣም ቀዝቃዛ ስለነበረ ሰውነቱ ሳይፈራርጥ በቅዝቃዜ መልኩ ተቀምጦ ነበር። ይባስም ብሎ እንግዲህ የለበሰው ልብስ ሳይቀር ከለሩን ከመለወጥ ውስጥ ይዟቸው የነበሩ የተለያዩ ነገሮች የማይበሰብሱ የተለያዩ ነገሮችም በኪሱ ተገኙ። ታዲያም እንግዲህ ይህን ሁላ ታሪክ ለሰማው ሰው እጅግ ውሸት ነው፣ ይሄማ ድራማ ነው እንጂ እውነተኛ ታሪክ አይደለም ብለዋል። ነገር ግን እነሱ ይሄንን ሰውዬ ካገኙትም በኋላ አንድ የስልክ ጥሪ ማድረግን ይፈልጋሉ። ከዛም ስልክ ከደወሉ በኋላ እንግዲህ ይሄንንም ስልክ ያነሳችው ከ22 ዓመት በፊት ሞቶ የነበረው የዊሊያም ልጅ የሆነችው ይቺ ልጅ ታነሳዋለች። ከዛም በኋላ በስልኩ መጀመሪያ የሰማችው ቃል ቢኖር አባትሽን አግኝቼዋለሁ የሚል ነገር ነበረ። ታዲያም እሷም እንግዲህ ለ22 ዓመት ያዘነችበት ነገር እንደ አዲስ ተመልሶ እንደማይመጣ ታውቀው ነበርና እጅግ በጣም ፈገግታ በተሞላበት ሁኔታ ታናግራቸዋለች። ከዛ በኋላ የለም ይሄን ሁላ ነገር አላምንም ውሸትም ነው ስትልም ትናገራለች። ያው ምክንያቱ ደግሞ ያው አባቷ በህይወት እንደሌለ 100% እርግጠኛ ነበረች። ነገር ግን ሰላም ሲነሳት የነበረው ለ22 ዓመታት የቀብር ስነ ስርዓት ያልተደረገለትን አባቷን ማግኘት ነበረባት። ታዲያም ለዚህም ነበረ ልክ የሞተው አባቷን እንዳገኘች እጅግ በጣም ደስተኛ የሆነችው። በዚህ ጉዞ ላይም እንግዲህ የተሳተፉትን እነዚህ ሁለቱ ወንድማማቾች አስክሬኑን እንግዲህ ወደ ሀገረ አሜሪካ ወስደው የቀብር ስነ ስርዓቱ እንዲፈጸምለት አደረጉ። ታዲያም እንግዲህ እነሱም ባደረጉት ነገር እጅግ በጣም ደስተኛ እንደሆኑም ተናገሩ። ታዲያም በመጨረሻ ንግግራቸው እንዲህ ሲሉ ይደመጣሉ። እኛ የአንድ ቤተሰብን ደስተኛ የሆነ ህይወትን ሰጥተናቸዋል፣ ለእኛም እንግዲህ ያላሰብነውንና የሚያስደንቅ ታሪክ የሚስጠንም ሲሉ ተደመጡ። ወደ መጨረሻውና ወደ ሶስተኛው ታሪካችን አለፍን። የወንድማችሁን ገዳይ አቅፋችሁ መሳም ምን ያህል ያስደስታችኋል? የመጨረሻው ታሪካችን የሚሆነው ደግሞ በዚህ ሁኔታ ላይ ነው። የወንድማችሁን ገዳይ አቅፎ መሳም እንዴት ያስችላችኋል? ይህ ወጣት ግን ይህንን ነገር አድርጓል። ይኸውላችሁ ነገሩ እንዲህ ነው። አሜሪካ ዳላስ ውስጥ ነው። አንድ ሴት ፖሊስ ኦፊሰር ነበረች። ታዲያም አንዱን ወንጀለኛ ብላ የጠረጠረችውን ቀጥታ ግንባሩን በሽጉጥ መታ ትገለዋለች። ታዲያም እንግዲህ ፍርድ ቤት ላይ የሟች ወንድምና ፖሊሷ ፊት ለፊት ይፋጠጣሉ። ታዲያም ይሄ ወንድምየው ተብየው እንግዲህ አንድ ነገር ልናገር እባካችሁ ዳኞች ፍቀዱልኝ ሲል ተደመጠ። ከዛም እንግዲህ ፍቃድም ከተሰጠውን በኋላ አንድ ቃልን ተናገረ። እኔ ይቅር ብዬሻለሁ እግዚአብሔር ጋር ሂደሽ ይቅርታ ብትጠይቂው ይቅር እንደሚልሽ አምናለሁም አላት። እናም ታዲያ በመጨረሻም እኔ በዓለም ላይ ያሉ ነገሮችን በጠቅላላ ጥሩ የሚባሉ ነገሮችን እመኝልሻለሁ፣ እሱም ታዲያ ጌታ ኢየሱስን መቀበልም ነው ብሎ ይነግራታል። ከተቻለም እባካችሁ ይቺን ሴት አቅፌ ልስማት ትፈልጋለሁ ቃሉ ነበረ። ፍርድ ቤቱም ታዲያ የሚናገረውን ንግግርም ካዳመጡ በኋላ ይፈቅዱለታል። ታዲያ ይህ ግለሰብም እንግዲህ አቅፏት በድጋሚ ይሄንን ነገር ይላታል። እኔ ይቅር ብዬሻለሁ ከልቤ ነው፣ በዓለም ላይ ያሉ ነገሮች በጠቅላላ ጥሩ የሚባሉ ነገሮች ይገባሻል፣ እሱም ታዲያ ጌታ ኢየሱስን መቀበልም ነው ብሎ ቃሉን ይጨርሳል። እና ለማንኛውም ነገሩ ሃይማኖት ስለሆነ ወይንም ስላልሆነ ሳይሆን የወንድማችሁን ገዳይ ብታገኙት እናንተ ምን ታደርጉት ነበረ? ያው ማንኛውም ሰው እንደሚለው ያንን ሰው በቀለዋለሁ የእናንተ መልስ ሊሆን ይችላል። ነገር ግን ይህ ሰው ያንን ነገር አልፈለገም ነበረ። ውድ ቤተሰቦቼ የዛሬ ፕሮግራማችን ይህን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።